ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል የዩቲዩብ ገጽ ተከታታዮች እንዴት ከርማችኋል? ፕሪሚየር ሊጉ ዛሬ በተለያዩ ጨዋታዎች ይመለሳል። 11 ሰዓት ላይ በስታንፎርድ ብሪጅ ቼልሲ ከሰንደርላንድ ጨዋታቸውን ያከናውናሉ። ኒውካስል ዩናይትድ በሴንት ጄምስ ፓርክ ፉላምን ያስተናግዳል። እንደዚሁም ማንቸስተር ዩናይትድ በኦልድ ትራፎርድ ብራይተን ሆቭ አልቢዮንን ይገጥማል። ሊቨርፑል ወደ ብሬንትፎርድ ሜዳ ያቀናል። እንግዲህ በተለይም በሁለቱ ጨዋታዎች ላይ ትኩረታችን አድርገን የፕሪሚየር ሊግ ዳሰሳችንን እናቀርባለን ማለት ነው። ማንቸስተር ዩናይትድ ትልልቅ ቡድኖችን ያሸንፋል። ለምሳሌ እንደ ሊቨርፑል አይነት ቡድኖችን ያሸንፋል። ለምን ግን በሚድ ቴብል በመሃል በአማካይ ቦታ ላይ ያሉ ቡድኖችን ብራይተን፣ አስቶን ቪላ፣ ፎረስትን የመሳሰሉ ቡድኖችን ግን ለማሸነፍ ይቸገራል። የማንቸስተር ዩናይትድ ትልቁ ጠላት ወጥነት ዛሬስ እንዴት ይሆናል? ሶስተኛ ተከታታይ ድሉን ያስመዘግባል ወይስ ሌላ ፈተና ያጋጥሟል የሚለውን እንመለከታለን። ለሩበን አሞሪም እና ለቡድናቸው ትልቅ የስነ ልቦና እድልና አድቫንቴጅ የሚሰጥ ድል በአንፊልድ ሮድ ባለፈው ሳምንት ተመዝግቧል። ማንቸስተር ዩናይትድ ወደ ተፈሪው ስታዲየም አንፊልድ ሮድ በማቅናት 2-1 በሆነ ውጤት ማሸነፍ ችሏል። አሞሪም እንግዲህ ማንቸስተር ዩናይትድ አሰልጣኝ ከሆኑ በኋላ በዚህ ድል ልክ በከፍተኛ ደረጃ የተተረከና ጥሩ የተባለ ውጤት ያመጡ አይመስለኝም። ምክንያቱም በርካታ የማንቸስተር ዩናይትድ አሰልጣኞች ከሉዊስ ቫናል በኋላ በአንፊልድ ሮድ ማሸነፍ አቅቷቸዋል። 10 ዓመታትም አልፈው ነበር። እንዲሁም አንፊልድ ሮድ ላይ 2016 ላይ ዩናይትድ ካሸነፈ በኋላ አንድም አሰልጣኝ አንድም ቡድን 3 ነጥብ ይዞ መውጣት አልቻለም። ሩበን አሞሪም በአንፊልድ ሮድ ያንን ብቻ ማሳካታቸው ሳይሆን ለመጀመሪያ ጊዜ የፕሪሚየር ሊግ ባክ ቱ ባክ ዊን 2 ተከታታይ ድሎችን ማስመዝገብ የቻሉት በዚህ አስፈሪ በሆነው ስታዲየም በትልቁ ጨዋታ በማንቸስተርና ሊቨርፑል ግንኙነት ላይ ሆኗል። ይሄ እንግዲህ ምን አይነት የስነ ልቦና አድቫንቴጅ ይሰጣቸዋል የሚለው በዛሬው ጨዋታ ላይ በተለየ ሁኔታ ይጠበቃል። በእርግጥ ሩበን አሞሪም በትልልቅ ጨዋታዎች ላይ ሲቸገሩ አንመለከትም። ሊቨርፑል፣ ማንቸስተር ሲቲ፣ አርሰናል፣ ቼልሲ እና ቶትናም ጋር ካደረጓቸው ጨዋታዎች 11 የፕሪሚየር ሊግ ጨዋታዎች መካከል 3 ድሎች አሏቸው፣ 3 አቻ ውጤቶች አሏቸው፣ 5 ተሸንፈዋል። 6 አሸንፈው ማለት በ6 ጨዋታዎች አልተሸነፉም፣ በ5 ደግሞ ተሸንፈዋል። በ27.7 በመቶ የማሸነፍ ፐርሰንቴጅ አላቸው እና መጥፎ የሚባል ሪካርድ ነው ማለት አይቻልም። በተለይ ማንቸስተር ዩናይትድ ባለፉት ዓመታት ከነበረበት የውጤት ቀውስ አንጻር ከነበረበት የቡድን ውጥንቅጥ አንጻር እሳቸው መጥተው ከሊቨርፑል፣ ማንቸስተር ሲቲ፣ አርሰናል፣ ቼልሲ እና ቶትናምን ከመሳሰሉ በተለምዶ ቢግ ሲክስ ከሚባሉ ቡድኖች ጋር ያላቸው ሪካርድ በጣም ጥሩ ሊባል የሚችል ነው። እንደገና ከአዲስ ካደጉ ቡድኖች ጋር ያላቸው ውጤት ጥሩ ነው የሚባለው ማለት ወደ ፕሪሚየር ሊግ ከገቡ ለምሳሌ እንደ ኢፕስዊች፣ ሳውዝሃምፕተን፣ ሌስተር ሲቲ እና አምና በርንሌይ እና ሰንደርላንድ በዚህኛው ሲዝን ማንቸስተር ዩናይትድ የገጠማቸው ቡድኖች ናቸው። ከታች ወደ ላይ የመጡ ቡድኖች 5 ድሎች፣ 1 አቻ በ6 ጨዋታዎች ይሄ 83.3% የማሸነፍ ሪካርድ አላቸው። ብዙ ጎል የማስቆጠርም አጋጣሚዎችንም ሲፈጥሩ እንመለከታለን እና ከታች በሚመጡ ቡድኖች ላይም ብዙ የተሻለ ሪካርድ አላቸው። ዩናይትድ ግን እንደ ብራይተን፣ በርንሞስ፣ ኒውካስል ዩናይትድ፣ አስቶን ቪላ፣ ኤቨርተን፣ ክሪስታል ፓላስ፣ ብሬንትፎርድ፣ ፉላም፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ እና ወልቭስን ከመሳሰሉ ቡድኖች ጋር ግን በተለይ ከሚድ ቴብል ቡድኖች ጋር ግን ሲጫወት በጣም እንደሚቸገር መረጃዎች ያመለክታሉ። 3 ድሎች፣ 3 አቻዎች፣ 12 ሽንፈቶች በ18 ጨዋታዎች በጣም አስደናቂ ለማመን የሚከብድ መጥፎ ሪከርድ ነው። በእንደዚህ አይነት በሚድ ቴብል ቡድኖች ላይ በሩበን አሞሪም ስር ያለው ማለት ነው። 16.67 በመቶ ብቻ ነው የማሸነፍ ሪከርዱ። 3 ድል፣ 3 አቻ፣ 12 ሽንፈቶች። ስለዚህ ለዛም ነው ማንቸስተር ዩናይትዶች የዛሬውን ኦልድ ትራፎርድ ጨዋታ ከብራይተንና ሆቭ አልቢዮን ሌላው ሚድ ቴብል ላይ ከሚገኘው ደጋግሞ ከማንቸስተር ዩናይትድ ነጥብ ከሚወስደው ቡድን የተለየ ነገር የሚጠብቁት። ኦልድ ትራፎርድ ከሊቨርፑል ድል መነቃቃት በኋላ በከፍተኛ ሁኔታ የብራይተኑን ጨዋታ የሚጠብቅበት ይሆናል። ሩበን አሞሪም እና ልጆቻቸው ምን አይነት ምላሽ ይሰጣሉ የሚለው በከፍተኛ ሁኔታ የሚጠበቅ ነው። እንግዲህ ባለፈው ሩበን አሞሪም ከሊቨርፑል ጨዋታ በኋላ እንደተናገሩት እንዲህ አይነት ጨዋታዎችን ማሸነፋችን ትልቅ ነገር ነው። በአእምሮ በስነ ልቦና በጣም የተሻለ ነበርን። ከባድ ጨዋታዎች ናቸው። ነገር ግን
ቀጣዩ ጨዋታ ደግሞ በወጥነት መታሰብ አለበት የሚል ሐሳባቸውን መስጠታቸው ይታወሳል። በሊቨርፑል ላይ ማንቸስተር ዩናይትድ በርግጥ አንድ የተነሳ ነገር እና የሚያስማማ ነገር ዩናይትድ አንደርዶግ ወይም ደግሞ ቀለል ያለ ጫና አርፎበት እንደሚጫወት መገመት ይቻል ነበር። ምክንያቱም ሊቨርፑል ያምና ሻምፒዮን ነው። ከ3 ጨዋታዎች በኋላ አራተኛ ጨዋታ ላለመሸነፍ መጫወት ነበረበት። ከሁሉ በላይ ሜዳው አንፊልድ ሮድ ነው። ዩናይትድ በ10 ዓመታት ውስጥ አሸንፎበት የማያውቀው ፊክስቸር ነው። ሊቨርፑሎች በቀላሉ ዩናይትድ ቡድኖችን ያሸንፉ ነበርና በዛ ጨዋታ ላይ ማንቸስተር ዩናይትድ ላይ የነበረው መጠበቅ ከሊቨርፑል አንጻር አነስ ያለ ነበር። በጨዋታው በውጤቱ አስፈላጊነት እያልኩ አይደለም አድማጮች፣ ተመልካቾች። ነገር ግን በመጠበቅ ደረጃ ማን የተሻለ ያሸንፋል በሚለው ማንቸስተር ዩናይትድ አንደርዶግ ነበር። ቀለል ያለው ግምት ከሊቨርፑል ቀጥሎ የተሰጠው ግምት ለማንቸስተር ነበርና ያ ቀስ ብሎ መገመትም ጠቅሟቸዋል። በዛሬው ጨዋታ ከብራይተን ጋር በሚደረገው ጨዋታ ግን ማንቸስተር ዩናይትድ ከፍተኛ የማሸነፍ ግምት ተሰጥቶት ነው ወደ ሜዳ የሚገባው። አንደኛ ከባክ ቱ ባክ ድሎችን አስመዝግቧል። ሊቨርፑልን የአምናውን ሻምፒዮን የማንቸስተርን ዋናውን ተቀናቃኝ አሸንፏል። ሁለተኛ ሜዳው ኦልድ ትራፎርድ ነው። ሶስተኛ ማንቸስተር ዩናይትድ በዚህ ሞመንተም በዚህ የማሸነፍ ሂደት ውስጥ በተደጋጋሚ እንዲቆይ ደጋፊዎች በከፍተኛ ሁኔታ ይፈልጋሉና በብራይተን ጋር በሚደረገው ጨዋታ ዶሚኔት እንዲያደርጉ በበላይነት እንዲያጠናቅቁ ከፍርሃት ነፃ ሆነው በሊቨርፑል ላይ ያሳዩትን ፐርፎርማንስ በሰንደርላንድ ስታዲየም ኦፍ ላይት ላይ ያሳዩትን አይነት ፐርፎርማንስ እንዲያሳዩ በኦልድ ትራፎርድ ያሳዩትን ፐርፎርማንስ እንዲያሳዩ ይጠበቃልና ማንቸስተር ዩናይትድ ብዙ ጊዜ ደጋፊዎቹ በጣም በሚጠብቁት ሰዓት ደጋፊዎቹ ይህን ጨዋታ ማናሸንፈዋለን ብለን በሚያስቡበት ሰዓት በጣም ከፍተኛ የመጠበቅ ነገር ሲያጋጥማቸው ነገሮች ቀላል ሲሆኑላቸው አንመለከትም እና ያንንም መቀየር አለብን ሲሉ ሩበን አሞሪም አሰልጣኙ ተናግረዋል። ዩናይትድ ከትልቅ ቡድኖች ጋር የሚያሸንፍበትን ምክንያት ሲያስቀምጡ ነፃነት ይሰማዋል። ምክንያቱም አንደርዶግ ነው። ትልልቆቹ ቡድኖች ባለፉት ዓመታት ቶፕ 4 ቶፕ 6 እየቆዩ ለሻምፒዮንነት የተፎካከሩ ቡድኖች ዩናይትድን ያሸንፋሉ ተብሎ ነው የሚጠበቀው። ግን ዩናይትድ ያኔ በነፃነት ይጫወታል፣ ካውንተር አታኮችን ያደርጋል፣ መከላከሉን በደንብ ኮምፓክት በሆነ መንገድ ሲያደርግ እንመለከተዋለን። ከአርሰናል፣ ሲቲ፣ ሊቨርፑል፣ ቼልሲን ያሸነፈበትን ሜዳው ላይ በማንቸስተር ኦልድ ትራፎርድ ላይ ያሸነፈበትን የቼልሲውን ጨዋታ ዘንድሮ በፕሪሚየር ሊጉ የምናስታውሰው ነው። አንደርዶግ ሲሆኑ እና ቀለል ያለ ጫና ሲኖርባቸው በነፃነት ይጫወታሉ። ይህንን ጨዋታ ደግሞ ያሸንፉታል ተብሎ ሲታሰቡ ቅድም እንዳስቀመጥ ነው ከ18 የሚድ ቴብል ቡድኖች ጋር ከተደረጉ ጨዋታዎች 12ቱን የተሸነፉበት አጋጣሚ አንደኛው ቡድኖቹ ለማንቸስተርን ከበድ አድርገው የመግባታቸው ነገር አንዱ ነው። ሁለተኛ ራሱ ማንቸስተር የመጠበቁን ነገር ማኔጅ የሚያደርግበት ሌላው ችግር ነውና ዛሬ በነፃነት ተጫዋቾቼ እንዲጫወቱ ፈልጋለሁ፣ የነበረንን ከሊቨርፑሉ የነበረውን ሜንታሊቲ ይዘው እንዲሄዱ እንፈልጋለን የሚል ሐሳባቸውን ሩበን አሞሪም ተናግረዋል። እንግዲህ በአሞሪም ቡድን ውስጥ በሊቨርፑሉ ጨዋታ ላይ የተመለከትነው የባላንስ ጉዳይ ትንሽ የተሻሻለ ሆኖ ተመልክተነዋል። የመከላከሉና የማጥቃት ባላንሱ በጣም የተሻለ ነበር። የሊቨርፑል ድክመቶች እንዳሉ ሆነው ማንቸስተር የጨዋታ ኮንትሮሉ በጣም ጥሩ ነበር ብለን ማስቀመጥ የምንችለው አይነት ነገር ነበረው። አሁንም በሎ ብሎክ የመከላከል እንደገና ደግሞ በካውንተር አታክ የመጫወት ሲስተሙን አጠናክሮ ተመልክተነዋል። ይሄ እንግዲህ ሊቨርፑልም ስለነበረ ሜዳው አንፊልድ ሮድ ስለነበረ ለማንቸስተር ምቹ ሆኖ ተመልክተነዋል። ሊቨርፑል ነበር በአብዛኛው የሚወጣው ለማግባት ይወጣ ነበር፣ ግን ማንቸስተር በአብዛኛው በሎ ብሎክ እየተጫወተ እንደገና በካውንተር አታክ ደግሞ ጎሎችን ለማስቆጠር ጥረት ሲያደርግ ነበር። ሲሳካለትም ተመልክተናል። ረጃጅም ኳሶችንም እየጣለ ለሊቨርፑል የተከላካይ መስመር ተጽዕኖ ሲፈጥር በኋላ ሃሪ ማጓየር ሁለተኛዋን አስደናቂ ጎል ሲያስቆጥር ተመልክተናል። ይሄ በማንቸስተር ዩናይትድ በኦልድ ትራፎርድ ይህንን ማድረግ ይችላሉ። ምናልባትም ብራይተን የዩናይትድን ፖዚሽን ሊቨርፑል ላይ የነበረውን ፖዚሽን ከያዘ ማንቸስተር ዩናይትድ ብዙ ጊዜ ይቸግራል። ሚድ ቴብል ቡድኖች በአብዛኛው
ወደ ዲፕ ወደ መከላከል ይመርጣሉ፣ ወደ ኋላ ማፈግፈግ ይመርጣሉ። ዩናይትድ ሞር ክሬቲቭ መሆን ይጠበቅበታል፣ ጨዋታውን ኮንትሮል ማድረግ ይጠበቅበታል። ይሄ ደግሞ በማንቸስተር ዩናይትድ ቡድን ውስጥ ሲጠፋ የተመለከትነው ነው። እንግዲህ ባለፈው እንደተናገርነው በሊቨርፑል ጨዋታ ባለፈው ፕሮግራማችን ላይ እንዳነሳ ነው ማንቸስተር ሲከላከል በሶስት ተከላካዮች ሲከላከል በብዙ ጨዋታዎች ላይ ይቸገራል። በትልልቅ ጨዋታዎች ላይ ግን ለምን ጥሩ ይሆናል መከላከሉ ብለን ስናስብ ብዙ አይለጠጥም፣ ቡድኑ ሜዳውን ለጥጦ አይጫወትም፣ ኮምፓክት ነው የሚሆነው። ወደኋላ በሎው ብሎክ መጫወትን ይመርጣል። ስለዚህ ፖሴሽን ኳስ ይዞ ብዙ ስህተቶችን የሚሰራ ቡድን ሲሆን አንመለከተውም። ስህተቱን ያኛው ቡድን ለማጥቃት የሚመጣው ቡድን እንዲሰራ ሲፈቅድ እየተመለከትን እንገኛለንና እንግዲህ ማጓየርም ዴሊትም በቦክስ ውስጥ ሌሎች አጋዦችን ሲያገኙ እንመለከታለን። ግን ዩናይትድ ደግሞ በአብዛኛው ኳስ ይዞ በሚጫወትበት ሰዓትና ወደ ተቃራኒ ቡድን ደጋግሞ በሚሄድበት ሰዓት ላይ ደግሞ ስፔሶች በማንቸስተር ዩናይትድ በኩል ይፈጠራሉ። የአማካይ ቦታ ላይ ያሉት እንደ ካዝሜሮ እና ብሩኖ ፈርናንዴስ አይነት ተጫዋቾች እነዛን ስፔሶች የመሸፈን ከማጥቃት እንቅስቃሴ ተመልሰው የመሸፈን አቅማቸው ደካማ ሲሆን እንመለከታለን። ዩናይትድ ሲጋለጥ እንመለከታለን። የዛሬው ጨዋታ አፕሮች እንዴት ይሆናል፣ በብራይተን በኩል እንዴት ይሆናል የሚለውን የምንመለከተው ይሆናል ማለት ነው። ማንቸስተር ዩናይትድ እንግዲህ በፕሪሚየር ሊጉ የመጀመሪያ ባክ ቱ ባክ ድሉን አሳክቷል። ሶስተኛውን ያሳካል ወይ ነው። ሁሌም እንደዚህ እየተገመትን እንድንቆይ ይፈልጋለሁ። ሁሌም እንደዚህ እየተባለን እንድንቆይ ይፈልጋለሁ። ዩናይትድ አንድ አላሸነፈም ስንባል፣ ሁለት አላሸነፈም ስንባል፣ ሶስት አላሸነፈም ስንባል የተሻለ እንድንሰራ መንገዶች ይኖራሉ የሚል አስተያየታቸውን ሩበን አሞሪም ተናግረው ነበር። ግን በተግባር አሁን በማንቸስተር ዩናይትድ ብዙ ነገሮች እንዲመጡ እየተጠየቁ የሚገኙበት ሰዓት ላይ ይገኛሉ። በአንፊልድ ሮድ ቀደም ሲል እንደተናገርነው በጣም ፋስት ካውንተር ነበረው ማንቸስተር ዩናይትድ። የአንደርዶግ አድቫንቴጅ ነበረው፣ ያለመገመት ከሊቨርፑል ቀጥሎ የመገመት አድቫንቴጅ ነበረው። ውጤቱ 2-1 በሆነ ውጤት ተጠናቋል። በኦልትራፎርድ ነገሮች ሊለዩ ይችላሉ። ለምሳሌ ከብራይተን ጋር በመጀመሪያው ጨዋታ ዩናይትድ በፖሴሽን ዶሚኔሽን ነበረው፣ ግን 3-1 ነው የተሸነፈው። ባለፈው ጥር በነበረው ጨዋታ ብራይተን ከ50% ያነሰ የጨዋታ ፖሴሽን ነበረው። 3 ኦን ታርጌት ሾቶች ነበሩት፣ ግን 3-1 በሆነ ውጤት አሸንፎ ወጥቷል። ከኖቲንጋም ፎረስት ጋር እንደዚሁ ማንቸስተር ዩናይትድ 62.8 ፖሴሽን ነበረው፣ 23 የጎል ሙከራዎችን አድርጎ ነበር። ነገር ግን 1-0 በሆነ ውጤት ተሸንፏል። ፎረስት 31% የኳስ ቁጥጥር ብቻ ነው የነበረው። 2 ሾት ኦን ታርጌት የሆኑ 2 ሙከራዎችን ብቻ ነበር ያደረገው። ነገር ግን በካውንተር አታክ በአንቶኒ ኤላንግ አማካኝነት ዩናይትድ ላይ ጎል አስቆጥረው 1-0 በሆነ ውጤት ማሸነፋቸው ይታወሳልና ዩናይትድ እንግዲህ እነዚህን ፓተርኖች እነዚህን ድግግሞሾች በተለይ ከሚድ ቴብል ቡድኖች ጋር የሚያጋጥሙትን እነዚህን አይነት ድግግሞሾች እንዴት ማስታረቅ እንዴት ማሸነፍ ይችላል የሚለው ዛሬ ከብራይተኑ ጨዋታ በከፍተኛ ሁኔታ የሚጠበቅ ነገር ይመስለኛል። ኦፕን የሆነ አጫወቱ በጣም ብዙ ጊዜ ለተጫዋቾቹ ሲከብድ ተመልክተናል። ቴምፖን ዩናይትድ ሲቆጣጠር መከላከሉ በፍጥነት እንደሚሰበር ተመልክተናልና በእንዲህ አይነት ጨዋታዎች ላይ ሩበን አሞሪም ነገሮችን ካስተካከሉ ምናልባት የሊቨርፑል ድል ለማንቸስተር ቀጣይ መነሳሳት ወሳኝ ነው ብለው ለተናገሩት ከፍተኛ አድቫንቴጅ እና እውነትነት መሰረት ይሆናል ተብሎ ነው የሚታሰበው። እንግዲህ ማንቸስተር ዩናይትድ ሩበን አሞሪም በተለይ እንደ ማንቸስተር ሲቲ አይነት ቡድኖችን በስፖርቲንግ ሊዝበን እያሉ 4-1 ባሸነፉበት ጨዋታ በ27% ፖሴሽን ነበር ያሸነፉት። አሁን ማንቸስተር ላይም እንደዚህ አይነት አጫዋታቸው ሲመለስ ኳሱን ለተቃራኒ ቡድን ሲሰጥ ዩናይትድ ሞር በፋስት ብሬክ በካውንተር አታኮች መጫወት ሲችል መከላከሉም ጥሩ ይሆናል። ማጥቃቱ ላይም የሚገኙ ድሎችን ሲጠቀም እንመለከታለንና ይሄኛውን የሚድ ቴብል ቡድኖች እንቅስቃሴ እንዴት ሊያጠናቅቅ
እንዴት ሊፈጽም ይችላል የሚለው ዛሬ በማንቸስተር ዩናይትድ ሜዳ ኦልድ ትራፎርድ ላይ የሚታየው ጉዳይ ሆኗል ማለት ነው። የሊቨርፑል ድላቸው the biggest of my time at Manchester United ብለው ገልጸውታል። ትልቁ የማንቸስተር ዩናይትድ ድሌ ብለው ገልጸውታል። ነገር ግን ያው ሁሌም ትልልቅ ጨዋታዎች በቀጣይ ጨዋታዎች ድል የማይታጀቡ ከሆነ ደግሞ መልሶ የቀውስ ወሬ የክራይሲስ ወሬ እንደገና መምጣቱ አይቀርምና ሩበን አሞሪምና ተጫዋቾቻቸው የብራይተኑ ጨዋታ ከሊቨርፑል ባልተናነሰ ሁኔታ እውነተኛ ቴስት በተለይ ቀደም ሲል ካነሳናቸው ስታቲስቲክሶች አንጻር ከሚድ ቴብል ቡድኖች ጋር ካለው ስታቲስቲክስ አንጻር እውነተኛ የቡድኖች ፍልሚያ ሊሆን እንደሚችል በደንብ መረዳት እንችላለን። ስለዚህ ሊቨርፑልን አሸንፏል ማንቸስተር ዩናይትድ። ብራይተንን ካሸነፈ ግን ፕሮግረስ ነው። በሊቨርፑል ፖቴንሻሉን አሳይቷል። ቡድኑ ያለውን ፖቴንሻል ትልልቅ ቡድኖችን የመሞገት በትልልቅ ምሽቶች ላይ የመገኘት ቀና ብሎ የመታየት ትልቅ አቅም እንዳለው ፖቴንሻሉን አሳይቷል። በብራይተን ጨዋታ ግን ይህንን ደግሞ በአንድ ነገር ማሳካትና መጨመር ከተቻለ ግን የሩበን አሞሪም የማንቸስተር ዩናይትድ የማጥቃት እንቅስቃሴ ውጤት የማስመዝገብ እንቅስቃሴ ፕሮግረስ እንዳለው ትንንሽ ቡድኖችን የመሃል ሚድ ቴብል ላይ ያሉ ቡድኖችን ትልልቅ ቡድኖችን በቫራይቲ ማሸነፍ እንደሚችል በደንብ የሚያሳይ ውጤት ይሆናል ተብሎ ይታሰባልና ማንቸስተር በጉጉት የምትጠብቀው በሬድ ሪቫለሪ የተገኘውን ድል በኦልድ ትራፎርድ በሌላ ታላቅ ድል እንድታጅብ የሚጠበቅበት ጨዋታ ይሆናል ተብሎ ነው የሚታሰበው። ብራይተኖች ከቅርብ ጊዜያት ወዲህ ከማንቸስተር ዩናይትድ በከፍተኛ ሁኔታ ውጤት መውሰድ ከሚችሉ ቡድኖች መካከል ይገኛሉ። እንግዲህ ማንቸስተር ዩናይትድ ምን አይነት ምላሽ ይሰጣል የሚለውን ዛሬ ምሽት 1:30 ላይ ከኦልድ ትራፎርድ በቀጥታ መከታተል ይቻላል ማለት ነው። ሌላኛው ጨዋታ ሊቨርፑል ከብሬንትፎርድ የሚኖረው ጨዋታ ነው። እንግዲህ ሊቨርፑል 5-1 በሆነ ውጤት አይንትራ ፍራንክፈርትን ካሸነፈ በኋላ በፕሪሚየር ሊግ ውስጥ ምን አይነት ምላሽ አለው የሚል ትልቅ ጥያቄ ይዞ ነው ወደ ብሬንትፎርድ ሜዳ የሚያቀናው። 4 አሳፋሪ ሽንፈቶች ማለትም አሳፋሪ ስንል ያው ከሊቨርፑል አንጻር ከሻምፒዮንነታቸው አንጻር ከተጠበቁበት በዚህ ሲዝን ይደርሳሉ ተብሎ ከታሰበው አንጻር ሊቨርፑሎች ያዘኑባቸውና ወደኋላ የተንደረደሩባቸው አይነት ሽንፈቶች ናቸው። 4 በቻምፒየንስ ሊግ 1 በፕሪሚየር ሊግ 3 ጨዋታዎች ክሪስታል ፓላስ፣ ቼልሲ፣ ማንቸስተር ዩናይትድ 9 ነጥብ ወስደውባቸዋል ከሊቨርፑሎች። 5ኛው ጨዋታ የቻምፒየንስ ሊግ ጨዋታ ነበር። ሊቨርፑል አስደናቂ ምላሽ የሰጠበት ነበር። ወደ አይንትራ ፍራንክፈርት በማቅናት 5-1 በ5 የተለያዩ ጎሎች ተጫዋቾች ጎሎችን አስቆጥሮ አይንትራ ፍራንክፈርትን አሸንፎ ተነቃቅቶ የሚመለስበት መንገድ የተመለከትንበት ነበር። ሊቨርፑል እንግዲህ ዘንድሮ ዋንጫ ለማንሳት ከሚጠበቁ ቡድኖች መካከል አንዱ ነው። ታይትል ዲፌንድ ማድረግ አለበት ተብሎ የሚታሰብ ቡድን ነው። ግን ክሪስታል ፓላስ፣ ቼልሲ እና ማንቸስተር ዩናይትድ ያደረሱበት ሽንፈት በከፍተኛ ሁኔታ ደጋፊው የነበረው እምነት ላይ ጥያቄዎች እንዲፈጠሩ አድርጓል እና ያ ነገር በፍጥነት ዕጣ ፈንታው ሊቨርፑል መቀየር እንዳለበት ይታመናል። በተለይ በመጨረሻ ደቂቃ ጎሎች በተከታታይ የተሸነፈባቸው መንገዶች ወደ መጨረሻ በዩናይትድ፣ ክሪስታል ፓላስ፣ የቼልሲው ጨዋታ በጣም በሚያስቆጭ ሰዓት ላይ የተሸነፉባቸው አጋጣሚዎች ናቸውና በፕሪሚየር ሊጉ ከተሸነፉ በብሬንትፎርድ 4ኛ ተከታታይ ሽንፈት ነው የሚሆነውና ይሄ በሊቨርፑል በኩል እንዲሆን በፍጹም አይጠበቅም። ሁጎ ኤኪቲኬ፣ ቫን ዳይክ፣ ኮናቴ፣ ሃክፖ፣ ሳቦስ ላይ 5 ጎሎችን አግኝተዋል። ሞ ሳላህ በጨዋታው ላይ በመጀመሪያ ላይ ናፕ ውስጥ አልገባም ነበር፣ ግን ችግር አልነበረም። እንደውም እንደ እድልም ተቆጥሯል። አርነ ስሎት ሞ ሳላህን በመጨረሻ አስቀምጠውታል። መሐመድ ሳላህ የኢጂፕሽን ኪንግ በሊቨርፑል የልብ ምት እንደሆነ ይታወቃል። ነገር ግን በዚህ ሲዝን ከሪትም ወጥቷል። አቋሙ ትንሽ ተንሸራቷል። በድሪብሊንግም በክሬቲቪቲም በብዙ ነገሮቹ መሐመድ ሳላህን የማይመስል ተጫዋች እየተመለከትን እንገኛለን። ባለፉት 7 ጨዋታዎች ላይ ምንም ጎሎችን ከመረብ
አላሳረፈም። ቁጥሮች የመሐመድ ሳላህን አይመስሉ ጥቂት ሾቶችን ነው የሚያደርገው። ከኳስ ጋር የሚኖረው ንክኪ በተለይ አብስቶ ጎሎችን በሚፈጥርበት ቦክስ ውስጥ ከኳስ ጋር ያለው ንክኪ በጣም ጥቂት ነው። ጥቂት ጎሎች ነው እያስቆጠረ ያለው። ይሄ በሊቨርፑል ኬሪየሩ ረጅሙ ጎል ሳያስቆጥር የቆየበት ጊዜ እንደሆነ ማረጋገጥ ይቻላል። ለምን እንደዚህ ሆነ? መሐመድ ሳላህ በተለይ የማጥቃት እንቅስቃሴውን ያሻሽላሉ ተብሎ የታሰቡ እንደ ፍሎሪያን ቨርትዝ፣ ኤኪቲኬ፣ አይዛክ፣ ፍሬምፖንግ አይነት ያሉ ተጫዋቾች በሊቨርፑል ሊስት ውስጥ ገብተው ግን እንዴት ይህን ያህል የጎል ድርቅ አጋጥመው የሚለው አንዳንዶች ከጨዋታው ጋር ከሲስተሙ ጋር እያያያዙት ይገኛሉ። ሌሎቹ ደግሞ ከመሐመድ ሳላህ የግል አቋም መውረድ ጋር እያያያዙት ይገኛሉ ማለት ነው። በዛሬውም ጨዋታ እንግዲህ በተለይ የአይንትራ ፍራንክፈርቱን ድል ከተመለከቱ በኋላ ምናልባት ሳላህን ወደ ቤስት 11 ይመልሱታል የሚለው እምነት ዝቅ እያለ እየተሸረሸረ መጥቷል። በብሬንትፎርድ ጨዋታ እንግዲህ ሊቨርፑል ከፍተኛ ተጋድሎ አድርጎባቸው በተለይ አምና በከፍተኛ ሁኔታ ተጋድሎ አድርጎባቸው ውጤት ይዞባቸው ከወጡት ስቴዲየሞች መካከል አንዱ እንደነበር እናስታውሰዋለን። ዘንድሮ ንቦቹ ዌስትሃምን 2-0 አሸንፈዋል። በተለያዩ ጨዋታዎች ላይ በመጨረሻ ጨዋታቸው ላይ የተለያዩ ውጤቶችን አስመዝግበዋል። ግን ጥሩ ተጋጣሚዎች እንደሆኑ መገመት ይቻላል። እንግዲህ እንደ ኢጎር ቲያጎ አይነት አጥቂዎች 5 የፕሪሚየር ሊግ ጎል አለው እስካሁኑ። ሃላንድና አንቶኒዮ ሴሜኒዮ ብቻ ናቸው ከሱ የተሻለ ጎል ያላቸው። በጣም ጨራሽ አጥቂ አላቸው። ኢጎር ቲያጎ በጣም ፋስት ነው። ማርክ ለማድረግ ለተከላካዮች በጣም ከባድ ነውና ሊቨርፑል እንግዲህ በከፍተኛ ሁኔታ የመከላከል ችግር አለው። ቫንዳይክ የምናውቀው አይነት ቫንዳይክ አይደለም። ኮናቴ የኮንሲስተንሲ ችግር አለበት። በአብዛኛው የሊቨርፑል የመከላከል እንቅስቃሴ ውስጥ በነበሩ ጨዋታዎች ላይ ከፍተኛ ክፍተት ያለበት ተከላካይ እንደሆነ እናውቃለን። መስመሮቹ የሊቨርፑል ሁለቱም መስመሮች ለጥቃት የተጋለጡ ናቸው እና እንደ ኢጎር ቲያጎ አይነት 69% አኩሬሲ እንዳለው እየተነገረ ይገኛል። ከዚህ አንጻር የዛሬው ሊቨርፑል መከላከል የበለጠ በፕሪሚየር ሊጉ የሚፈተንበት ይሆናል ተብሎ ነው የሚታስበው። ከዛ ውጪ በቀይ መስመር በኩል እንደ ሚሼል ካዮድ አይነት ተጫዋቾች አሉ። ዘንድሮ ዌስትሃም ላይ እንኳን በተደረገው ጨዋታ 7 ቻንሶችን መፍጠር የቻለ በቀይ መስመር በኩል የሚጫወት ተጫዋች ነው። ብሬንትፎርድ እንደዚህ አይነት የመሳሰሉ ወሳኝ የሚባሉ ተጫዋቾች አሏቸው እና ከሌሎችም ተጫዋቾች ጆርዳን ኤንደርሰን ልምዱ ከፍተኛ ነው። የቀድሞ ቡድኑ ሊቨርፑልን ይገጥማል። ፋቢዮ ካርቫልሆን እንዲሁም ደግሞ ሌሎችንም ተጫዋቾች ማንሳት ይቻላልና ለሊቨርፑል ከባድ ሚድ ቴብል ቡድን ላይ ያሉ ቡድኖች አንዳንድ ጊዜ ፈታኝ ነገሮችን ሲያመጡበት እንመለከታለን። ከዛ አንጻር ከባድ ፈተና ይጠብቋል ተብሎ ነው የሚታስበው። የአይንትራ ፍራንክፈርቱን አሰላለፍ እንጠብቃለን። እንግዲህ በግብ ጠባቂነት ያው ማማርዳሽቪሊ የአሊሰን ጉዳትን ተከትሎ በሊቨርፑል በኩል ይሰልፋል። ኮኖር ብራድሌ፣ ኮናቴ፣ ቫንዳይክ እና ኬርኬዝ እንደተለመደው ባክፎሩን ይዛሉ። ሳቡስ ላይ መከሊስተር እና ፍሎሪያን ቬትስ በሚድፊልድ ቦታ ምናልባት ከርቲስ ጆንስም በዚህ ቦታ ሊታሰብ ይችላል። ከፊት በኩል እንግዲህ በተለመደው መልኩ ሳላህ፣ አክፖ እና ሁጎ ኤኪቲኬን ሊጠቀሙ ይችላሉ። አለዛ ደግሞ እንግዲህ የአይንትራ ፍራንክፈርቱን የጨዋታ ልምድ ከግምት ካስገቡ ደግሞ ምናልባትም የሳላህን ድሮፕ ሊያደርጉ ይችላሉ። ግን የአይዛክ ጉዳት ሳላህ እንደገና ወደ ላይንአፕ እንዲገባ ሊያስደርገው እንደሚችል መገመት እንችላለን እና ዛሬ በሊቨርፑል በኩል እንግዲህ በአሰላለፍ ደረጃም የሚጠበቀው ነገር ይሄው ነው። ሊቨርፑል አብዛኛው ትልቁ ግምት እየተሰጠው ነው ወደ ሜዳ የሚገባው ከአርሰናልም ከማንቸስተርም እንዲሁም ደግሞ ከብሬንትፎርድም ይሁን ሌሎችም ተጋጣሚዎች ታች ላይ የሚኖሩ ሊቨርፑል
ከፍተኛ የማሸነፍ ግምት ይዞ ነው የሚመጣው። በዚህ ጨዋታ ላይም እንግዲህ ትልቁ የማሸነፍ ግምት ለሊቨርፑል ተሰጥቷል። ብራይተን ጥቂት የማሸነፍ እድል ነው የተሰጠው። ትልቁ ጥያቄ ሊቨርፑል የፕሪሚየር ሊግ እድሉን እንደገና በእጁ በመዳፉ ያስገባሉ ወይ ነው። ከ3 ጨዋታ ሽንፈት በኋላ በአራተኛው እንደገና ወደ ፕሪሚየር ሊጉ ማሸነፍ ተመልሶ ነገ በሚጫወቱት መሪዎች አርሰናልና ማንቸስተር ሲቲ ላይ ጫናውን መልሶ ያደርሳሉ ነው። በለንደን ከፍተኛ ተጋድሎ ይጠብቀዋል ሊቨርፑልን። በጂቴክ ኮሚኒቲ ስታዲየም ሊቨርፑል ኩራቱን ለመመለስ የፕሪሚየር ሊግ ዲፌንድ የማድረግ አቅሙን እንደገና ለማዳን ወሳኙ ጨዋታ ነው ብለን ማሰብ እንችላለን። አለዛ ግን ተከታታይ 4 ሽንፈቶች 12 ነጥቦች ድሮፕ ካደረጉ በኋላ ሌሎች ቡድኖች ካሸነፉ የመሪዎቹ ቁጥር ከፍ ባለ ቁጥር በፕሪሚየር ሊጉ ላይ የታይትል ጉዳይ እየተረሳ መምጣቱ የማይቀር ጉዳይ ሊሆን ይችላል። ምክንያቱም ይሄን ከሊቨርፑል መማር ይቻላል። ሊቨርፑል እስከ ጃንዋሪ ከዛ በኋላም ደግሞ የመፈጠራቸውን የመሪነት አጋጣሚዎች እንደ አርሰናል፣ በኋላ ቼልሲ፣ ክሪስታል ፓላስም ኖቲንጋም ፎረስትም በተለያየ ጊዜ እየቀረቡ የሚመስሉ ለሻምፒዮንነት እየቀረቡ የሚመስሉ ቡድኖች በነጥብ ሳይደርሱበት ፕሪሚየር ሊጉን በ10 ነጥቦች ከአርሰናል ከፍ ብሎ ማጠናቀቁን እናስታውሳለን እና በጊዜ የሚፈጠሩ ጋፖችን በኋላ ማጥፋት አስቸጋሪ ስለሚሆን በሊቨርፑል በኩል ደግሞ ዛሬ በጣም በትልቁ የሚጠበቅ ከፍተኛ ጨዋታ ይሆናል ተብሎ ነው የሚታሰበው። ፕሪሚየር ሊጉ ዛሬ እንደዚሁ ቼልሲ ከሰንደርላንድ በስታንፎርድ ብሪጅ የሚደረግ ጨዋታ ነው። በቻምፒየንስ ሊጉ ሌላ አስደናቂ ድል ያስመዘገበ ቡድን ነው የኤንዞ ማሬስካ ቡድን። በፕሪሚየር ሊጉ አሁንም ልክ ማንቸስተር ላይ እና ሌሎች ቡድኖች ላይ እንደምናነሳው አይነት የወጥነት ችግር አልፎ አልፎ ይታያል እንጂ ቼልሲ በከፍተኛ ሁኔታ አስደናቂ የቡድን ግንባታ ላይ የሚገኝ እንደሆነ ማወቅ ይገባል። ያለ የተጎዱ ተጫዋቾችን ይዞም ጭምር ያለ ወሳኝ ተጫዋቾቹ ትልልቅ ቡድኖችን የማሸነፍ አቅም እየፈጠረ ይገኛል። ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። ቼልሲ እንደ ዣኦ ፔድሮ አይነት ተጫዋቾች የፈጠሩት አቅም በጣም ትልቅ ነው። ፔድሮ ኔቶ በጣም ጥሩ እንቅስቃሴ እያሳየ ይገኛል። ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶን የመሳሰሉ አማካዮች የትኛውን ቡድን ዶሚኔት ሲያደርጉ እየተመለከት እንገኛለን። ባክፎሩ ላይ አሁንም መረጋጋቶች ባይኖሩም ግን ተጫዋቾችን እየቀያየረ ቢያንስ በድል ጎዳና ውስጥ መዝለቅ ችሏልና አሌሃንድሮ ጋርናቾን ጨምሯል። ኢስቴቫኦ ይሄ ወንደር ኪድ ብራዚላዊ ኮከብ ሊቨርፑልን ባንበረከኩበት ጨዋታ ያስቆጠራት ኳስ ግሩም ነበረች። በቻምፒየንስ ሊጉም እንደዚሁ ጎል አስቆጥሯል። ኢስቴቫኦ ለሊቨርፑል ለቼልሲ በጣም ትልቅ እሴት እየሆነ የመጣ ተጫዋች ነው። ይሄ ትልቅ አድቫንቴጅ ነው። እንደ ኮፓልመር አይነት ተጫዋቾች በተጎዱበት ሰዓት ላይ ቼልሲ በተለያዩ አማራጮች ነገሮችን እያስተካከለ በፕሪሚየር ሊግ ወሳኝ ተጋድሎ እያደረገ ይገኛል። ዛሬ በሜዳው የሚደረግ ጨዋታ ከመሆኑ አንጻር ሰንደርላንድን ለማሸነፍ ይቸገራል ተብሎ አይጠበቅም። ከዛ ውጭ እንግዲህ በሌሎች ጨዋታዎች ኒውካስል ዩናይትድ ከፉላም ኒውካስል ቤኔፊካን በሳምንቱ አጋማሽ በቻምፒየንስ ሊግ በጥሩ የጎል ብልጫ አሸንፏል። ነገር ግን በፕሪሚየር ሊጉ የሚታወቀው ኒውካስል የለም ማለት ይቻላል። በሴንት ጄምስ ፓርክ ኤዲ ሃው ቡድናቸውን ወደ ጥሩ ስሜት ለመመለስ የሚያደርጉት ፍልሚያ ይሆናል ማለት ነው። ነገ በርንማውዝ ከኖቲንግሃም ፎረስት እንዲሁም ደግሞ ኤሚሬትስ ላይ አርሰናል ከክሪስታል ፓላስ፣ ቪላ ከማንቸስተር ሲቲ የሳምንቱ ትልቅ ጨዋታ ይሆናል ማለት ነው። ትልቁ ጥያቄ ኤርሊንግ ብራውት ሃላንድን ማን ማቆም ይችላል ነው። ቫይኪንጉን ማን ማቆም ይችላል? እስካሁን እንግዲህ አስደናቂ ሪከርዶች አሉት። በቅርቡ ኤርሊንግ ብራውት ሃላንድን በተለየ ፕሮግራማችን ይዘነው እንመጣለን። በነገ የትሪቡን ፕሮግራማችንና በሌሎች ፕሮግራሞቻችን ላይም የነገውን ጨዋታዎች እንዳሰሳለን ማለት ነው። ወልቨርሃምፕተን ከበርንሌ እንዲሁም ደግሞ ኤቨርተን ከቶትንሃም ሆትስፐር ጨዋታ አላቸው። ትልቁ የሚጠበቁ 2 ጨዋታዎች አርሰናል ከፓላስ፣ አስቶን ቪላ ከማንቸስተር ሲቲ ኤሚሬትስ እና ቪላ ፓርክ ላይ የሚደረጉ ጨዋታዎች ናቸው። እነዚህም በተመለከተ ደግሞ በነገው የትሪቡን ስፖርት ፕሮግራማችን ላይ በስፋት እንመጣለን። ኤል ክላሲኮ እና ሌሎች ጉዳዮችንም እንዳስሳለን።
አብራችሁ ስለነበራችሁ ከልብ እናመሰግናለን። የዛሬ ውጤቶችን የነገ ቅድመ ጨዋታ ዳሰሳዎቻችንን በፍቅር ይልቃል ዩቲዩብ ገጽ እንዲሁም ደግሞ ኤል ክላሲኮን በተመለከተ የምናዘጋጀው ልዩ ዶክመንተሪያችንን በዚሁ በፔጅ ላይ እንድትከታተሉ በአክብሮት ጋብዛለሁ። መልካም የጨዋታ ቀን